አው ሰበር አሳዛኝ ዜና ጽናት ድራማ ያው ተቋርጧል የሚል አንዳንድ መረጃ እየወጣ ነው። እኛ ጋሽ ግርማን ተሻለው ወይ የደረሰ ጽናትና ባቢስ ምን ላይ ናቸው ብለን በተስፋ ስንጠብቃቸው ናሁም ተስፋዬ ወይም ደግሞ ተስፋዬን የእጁ ያገኛል የሰውን ንብረት ወስዶ እንደዚህ እየጠጣ እያባከነ ስለሚገኝ መጨረሻም ዋጋውን ያገኛል ብለን እንግዲህ የሁላችንም ጉጉትም ጥያቄም ነበረ። ይህን ድራማ እውነት ለመናገር እጅግ በጣም የሚያስተምር አስተማሪ፣ ጽናትም ያለበት ትዕግስትም ያለበት ፈተናም ያለበት ፈተናም እንዴት መወጣት እንዳለባችሁ ብዙ ነገሮች ጠቅላላ አድርጎ የሚያሳይ ድራማ ነበረ። በመሀል ባልታወቀ ምክንያት ያው ሳይለቀቅ ተቋርጧል ማለት ነው። አንዳንዶቹ ድራማውን ተቋርጧል የሚሉም አሉ። አንዳንዱ ደግሞ የጊዜ ገደብ ነው እንጂ አልተቋረጠም የሚሉ የለም። እንግዲህ ከናካቴው ከመጡ አንድ ሳምንት ኦልሞስት እንደዛ አልፏል ማለት ነው። እኛ አንድን ነገር ተይዞ ማለት ተጀምሮ እስከ መጨረሻውን ውጤቱን ሳታሳዩን ማቋረጥም አለባችሁ ብዬ አላስብም። እንደኔ ልታቋርጡም ከሆነ ኦዲየንስን አማክራችሁ ይሄን ልናስካክል ነው ይሄን ቀን ጠብቁን ብላችሁ ነግራችሁን እኛም በጉጉት እንዳንጠብቅ ብታደርጉ የተሻለ ነው። እናንተ ያለ ተመልካች ምንም ናችሁ። ተመልካች ኦዲየንስ ሲከተላችሁ ሲወዳችሁ ነው እናንተም መስራት የምትችሉት። ስለዚህ ኦዲየንስ ከሌለ ተመልካች ከሌለ እናንተ ያለኛ ምንም ናችሁና አንዳንዴ እናንተ ብቻ ሳትሆኑ ብዙ ተከታይ ያላችሁ ድራማም ይሁዱ ዋቴቨር የሆነ አስተማሪ ነገር የምታስተላልፉ ካላችሁ የሆነ ከተመልካቹ ጋር ማለት ዋናው ዲቴይሉ ባትነግሩንም ከዚህ እስከዚህ ሳምንት ይቋረጣል መስተካከል ያለበትን ነገር እስከሚስተካከል እናመሰግናለን እዛው ጠብቁን ብላችሁ የሆነ መልእክት እንደው ቪዲዮ ባትሰሩ ኮሚኒቲያችሁ ላይ ብትጽፉ እኛ እናያለን። ከዛም ደግሞ እኛም አንጠብቅም እስከ ቀጠሯችሁ እስከሚደርስ ድረስ በጉጉት እንጠብቃለን። እናንተ ያለምንም ጥፍት ብላችሁ ስትጠፉ ይህን ተመልካች አለ ማክበር ይመስለኛል። አሁን እንደነገርኳችሁ እናንተ ያለ ተመልካች ምንም ናችሁና ማንኛውም ቴሌቪዥን በሉት ምን ተመልካች ነው ሁሉ ነገር እንትን የሚለው በዩቲዩብ የምትለቁ የግልም ጣቢያ ያላችሁ ምንም። ስለዚህ አንዳንዴ የሆነ ኦዲየንስ ሲበዛ የኦዲየንስ የሆነ ክብር መስጠት አለባችሁ ብዬ አስባለሁኝ። ስለዚህ የነጽናትን መቋረጥ ትላንትን ብያለሁ። ካልሆነ ሄደን ለምንድነው ጠፉት ብለን እንጻፍ ቪዲዮ ሰርቼ የነበረ ኮሚኒቲያቸው ላይ እኛም እስከምንጽፍ መጠበቅ አልነበረባችሁም። እናንተ ስትሰጡ ማሳወቅ ነበረባችሁ። ለምሳሌ ባለፈው ከሀረግ ድራማ ጋር ቀጥሎ የሚለቀቅ ዩአዳ የሚል ፕሮግራም ነበረ፣ ወይም ደግሞ ድራማ ይለቃሉ። ከዛ ያው ሰውም ጭካኔ ምናምን ሲበዛበት እንዲሁም ደግሞ የሆነ የተንዘላንዘለ ነገር ሲሆን ተመልካች ላይ ብዙ የሚሰጠው አስተያየት ምናምን አልተመቻቸውም። እነሱን ያን ተቀብለው የተወሰነ ጊዜ ተቋርጧል የሚል እንትን አስጠልሞ ነበር አይደል? ከዛ ለምንድነው ተቋረጠ ምናምን ሲባል አይ በተመልካችን የመጣ እንትን ነው እና ጭካኔ ነው ከዚህ ምንም እንማር ምናምን ስትሉ ያው የእናንተ ሲባል ያው አሻሽሎ ለማምጣት ነበር የተቋረጠው። አሁን በድጋሚ አሻሽሎ ይመጣል ብሎ አስተያየት ሰጥተው ነበረ። ስለዚህ ሁላችሁም እንደዛ ብታደርጉ ዝም ብላችሁ ጥፍት ብላችሁ ከመጥፋታችሁ በፊት እንደዚህ አይነት መልእክት አስቀምጣችሁ ብትጠፉ የተሻለ ነው። ከዚህ ድራማው እውነት ለመናገር ብዙ ነገር ተምረንበታልም፣ ግን እስከ መጨረሻው ብታዘልቁት ወይም ደግሞ መቋጫ ብትሰጡት የተሻለ እንማርበት ነበረ። የጋሽ ተስፋዬ መጨረሻ ማየት እንፈልጋለን። የባቢና የጽናት መጨረሻ ማየት እንፈልጋለን። እንዲሁም ደግሞ የጋሽ ግርማም መጨረሻ ማየት እንፈልጋለን። የጋሽ ግርማ ያ በከንቱ የተዘረፈው ንብረቱም ድርጅቱም ይሁን ተመልሶለት ከዚህ ነገር ምንድን ነው የምንማረው? ዘለቅ ያለው ሁሉንም ነገር እስከ መጨረሻውን እስከ ጥግ ድረስ ሄዳችሁ መቋጫ ሰጥታችሁት ብንማርበት የተሻለ ነው። ይሄ ተጀምሮ ጸጥ አንዳንድ እንትን የሚጀምረው የመሰረት ድንጋይ ይጥላሉ። ሀገራችን ላይ እዚህ ጋር ሆነ ነገር ይሰራል ብሎ አንድ የመሰረት ድንጋይ ይጣላል። ከዛ ሳይሰራም ጊዜው ያልፋል። ከሆነ ጊዜ በኋላ ጊዜው አልቋል ምናምን
ያው ድንጋዩ ይነሳ ወይም ደግሞ የሌላ ነገር ይሰጠዋል ማለት ነው ቦታውን። አንዳንዴ ደግሞ ያው በተባለው ነገር ተሰርቶ ያልቃል። እንደዚህ ልክ አንዳንድ ድራማዎችም ጀምራችሁ የምትጨርሱ እስከ መጨረሻው የምትሄዱ አላችሁ። አንዳንድ ደግሞ ልክ እንዳልኳችሁ እንደ መሰረት ድንጋይ አምጣችሁ አንድ 40 ወይም ደግሞ አንድ 30 ክፍል ታሳዩናላችሁ። በዛውን ደግሞ ብን ብላችሁ የምትጠፉት ነገር አለና ይሄንን ሊስተካከል ይገባል። ካልሆነ ከነካቴው እንዳትጀምሩት። ተመልካችን አክብሩ ባይ ነኝ። እኛ ሁሉንም ነገር ማየት እስከ መጨረሻው። በተለይ ደግሞ ጽናት የሁሉም እንደ ስሟም ጽናት ትዕግስቱም ሰጥቷት ሁሉም ነገር ያለፈው አልፎ ብቻ አባቴን ብላ በትዕግስት እየጠበቀች አባቷም ደግሞ የልጁ ነገር እያሳስበው በተንኮለኛ ሚስቱን ያው ተዘርፏል ማለት ነው። ተንኮል ተሰርቶበታል። የእሱም መጨረሻውን እናያለን። በቃ ማየት እንፈልጋለን የምር። ካልሆነ አስቀጥሎት፣ ካልሆነ ደግሞ ነገራችሁን እዛውን አቋርጡት ማለት ነው። ሌላ ደግሞ ማነው ጋሽ ተስፋዬም እሱም መጨረሻ ማየት እንፈልጋለን። ምክንያቱም ምንም ሳይለፋ ሳይደክም ሰው ለቡን ጠብ አድርጎ በሆነ አጋጣሚ እጁ ላይ ገባ። ስለዚህ አንዳንዴ ሰው የሆነ ብርም ይሁን ነገር ሲያጠፋ ራሱ ስላልደከመበት ስላለፋበት ውጤቱ እንዴት እንደመጣ አያውቅምና እንደፈለገ እንደ ጋሽ ተስፋዬ የሚመጻደቁ አሉና የእሱን ሰውዬ መጨረሻ ማየት እንፈልጋለን መሆን እንፈልጋለን። በተለይ ደግሞ በእሱን እኔ በጣም ነው ማየት የምፈልገው። እንደው መጨረሻው ግንባሩ ላይ ተብሎ እዛው በአደባባይ ወይም ደግሞ እንደዚህ በሰከረበትን እዛው መጣል፣ ጠረጴዛው ላይ መጣል። ይሄ የኔ ነው እንግዲህ። ያው የተሻለ ደግሞ እናንተ አስጀምራችሁ እንዴት እንደምታስጨርሱት መጀመሪያ ያው ሁሉም ነገር ጨርሳችሁ ነው የምትጀምሩት። ስለዚህ ይህ ነገር በመሀል መቋረጡ የጋሽ ተስፋዬ እንደዚህ አይነት ተንኮለኛ ሰው ማየት አንፈልግም። የዚህ ደግሞ ተገቢው ቅጣት ምንድን ነው? የሌሎቹም እንዲያስተምሩ በዚህ መልኩ ከድራማው ስንወጣ በዚህ መልኩ የሚሰሩ ዝም ብሎ በሆነ በጉልበት ይሁን በማስፈራራት ይሁን አንድ ሰው ወይ ሰው የለም ወይ ብሬን ብቻ በሆነ ታይም የሰው ነገር እንትን ብለው አስፈራርተው በጉልበት ወስደው እንደዚህ የሚጻደቁ አሉ። ስለዚህ አሁን ጋሽ ተስፋዬ እንደዛ ነው። ስለዚህ የዘረፈውን በሆነ አጋጣሚ እጁ ላይ የገባው ስላልደከመበት ስላለፋበት ደግሞ እንዴት እንደምጣስ ስለማያውቅ በቃ እንደፈለገ ይሆናል። የዚህ ሰውዬ መጨረሻው ምንድን ነው? ስለዚህ እባካችሁ አስጀምራችሁን አስጨርሱን። ዝም ብላችሁ ላሻ አትበሉ። አሁን ላሻ አትበሉ፣ የምሬ ነው ብላችሁ። ስለዚህ እባካችሁ አስቀጥሉ፣ ወይም ደግሞ ነግራችሁን ጥፉ። በዛውም ላሽ ማለት ሼም ኦን ዩ ጋይስ፣ ሼም ኦን ዩ፣ ያ ሼም ኦን ዩ። ስለዚህ ከዚህ በኋላ ጀምራችሁ እንደ ቆራጭ ሳሙና የምትጥሉትን ድራማ እንዳትናትሉ እንባካችሁ። አሉ አንዳንድ አማርኛ አጫጭር እንትኖችን እስከ መጨረሻውም ሳይደል በመሀል ደግሞ ቁርጥ ይላል። እኔ የፋይናንስ ችግር ይሁን የራሳቸው ያለመመቻቸት ይሁን አይዶኖ አላቅም። እኔ ተጀምሮ ያላለቀ ነገር ጥግ እስከ ጥግ ያልሄደበት ነገር አይመቸኝም። ካልሆነ ደግሞ አትጀምሩት። ካልሆነ ደግሞ በትንሹም ጀምራችሁ በትንሹም እስከ ውጤቱ አንድ ሰው ጀምሮ ማንኛው ነገር ያው ያትርፍም ይክሰርም ውጤቱ ማየት ይፈልጋል። የትኛውም ተደክሞ ተጀምሮ የሚለቀቅ ምናልባት ያለመቻችን ሊሆን ይችላል። ግን አሳውቁን። በጣም ለተረደዱ ደግሞ የሆነ አንዳንድ ተቋርጧል የሚል ነገር ቅድም ሰምቼ የሆነ ልጅ ለቆት ነበርና ስራ ሲጠብቁ ነበረ ተቋርጧል ለጊዜው ምናምን። እኛ በዋናው እስካልመጣ ድረስ ማንም ቢለቅ ማንም አናምንም። አዎ ተቋርጡ ከሆነ ለምን በተረፈ አሁንም ዛሬም እንጠብቃለን፣ ነገም እንጠብቃለን። እባካችሁ ልቀቁ፣ ወይም ደግሞ ጠፋችሁበት ምክንያት አሳውቁን፣ ወይም ደግሞ እንደተቋረጠ በእናንተ ፔጅ እንስማ ነው የኔ ጥያቄ። አመሰግናለሁ ስለ ሁሉም። ግን አስጀምራችሁ አስጨርሱን ማለት አለብን። በመሀል እንዳትጥሉን። ቪዲዮ አትስሩ። ከፈለጋችሁ ሪከርድ መታደርጉ ኮሚኒቲያችሁ ላይ ከዚህ እስከዚህ ቀን ይመጣል ጠብቁን። በቴክኒክ ችግር ነው በሆነ ነገር ነው ብላችሁ አሳውቁን። አዎ እኛ ይገባናል። ምን ቪዲዮ መስራት አይጠበቅባችሁ። አንድ መስመር ጽሁፍ ብትጽፉ ኮሚኒቲዎቹ ላይ እናነባለን። ስለዚህ በእነዚህ መልኩ አሳውቁን። ሌሎች ፕሮግራም እየተለቀቁ ነው። የነጽናት ባቢ አይለቀቅም።
ሌሽ አላቅም የነጽናት በጥቅሉ ማለት ነው። እነግራቸዋለሁ ትላንትና በዛን ፔጅ በሚለቀቁ ብዙ ፕሮግራሞች ይለቀቃሉ፣ ግን በጣም አተኩር የማየው ጽናት ነው። ከዛ ውጪ የትኛውም አላየውም። ይህ መብቴ ነው። በቃ ስላልተመቼ ሊሆን ይችላል። አይዶን አላውቅም። ብቻ ዛሬም እንጠብቃለን፣ ከነገም ጎገን እንጠብቃለን። ባይ ባይ።